ዳይ ወደ ቪዲዮ የኔ ነቢ ምን ብትጎትተኝም ነፍሴ ካንቱ መንገድ እኔ ስጅ አልሰጥም ነቢያንቱን ከመውደድ ዛሬ አዝኜ አልቅሼ የኔ ነቢ ቅዳሴ ነው ምንድን ነው? እኮ እሺ ድምጻችሁ ቢያምር ይሁን በቃ በሆነ ነገር እንጽናናለን። ግን ድምጻችሁ የከርከሮ ድምጽ መስሎ እንዲህ ስትሉ ደግሞ የነቢዩ አለይሂ ሰላቱ ወሰላም ስም እየጠራችሁ የአላሁ ሱብሓነሁ ወተዓላ ስም እየጠራችሁ ልታለቅስ ነው እንዴ? ይህ ልጅ በጣም ነው የሚያሳዝነኝ። ሀይቃ በሰለመ ማግስት ላይቭ ገብቶ ሲያደነባበር ነበር ቲክቶክ ላይ። ከዛ ደግሞ ሻሃዳ ለማስያዝ በቀጠሮ ሻሃዳ እያስያዘ ነበር። ለምን ስንል ጊፍት ለመለቃቀም ማለት ነው። አስታውሳለሁ የዛሬ ዓመት አካባቢ ቲክቶክ ላይ ቪዲዮ ሰርቼበት ነበር። ሻሃዳ ሰዎች እንዲይዙ በቀጠሮ ያደርግናል። ከዛ ይህን ነገር ስህተት መሆኑ በተደጋጋሚ በውስጥ ማዋርቼው ነበር። ከዛ አስተካከለ። ካስተካከለ በኋላ ጀለስ አላዋጣውኝ ይህን መንገድ ዝም ብሎ ሻሃዳ ማስያዝ ምን ማድረግ ጀመረ? የኔ ነቢ የከርከሮ ድምፅ ይዘህ ሀቢቢ እንዲህ አታድርግ ሀይቃ ማለት ነው። በተጨማሪ ይህን ቪዲዮ ራሱ ተመልከቱት። ሜኮታ ወልበራ አመንቲ ሰላም ከናን ምንድን ነው እያልክ ያለኸው? እስቲ አይዞህ ለእኔ ንገረኝ። አይዞህ ባንሰናም ባሬሴ ዳንዲነቢ ኬኛ ዋሲላ ገርተኒ ሚአደንጋ ዲኒ አንተ እኔ ዘፋኝ ነኝ እዘፍናለሁ ብለህ ለእኛ ለማሳመን የተሰቃየኸው ነቀይ ሶሪያ ራሷ አልተሰቃየችም። ለምን ይህን ሁሉ ስቃይ ታያለህ? ካቴድራል መቀበል ደግሞ ቲሸርቱ እንዴት ነው የወጠረ? ራፕ ነኝ ትልል እንዴ? ትንሽ እንኳን ምን አለ ቀቅ ያለ ነገር ብታረግ እንዴ? መርዝ የተረጨበት እኮ ይህ ልጅ አብዛኛው ቪዲዮዎቹ ይመቸኛል። ቃል አይደለም አቀራረቡ ምናምን ነገር ያ ባክግራውንድ የሌላ ሰው ድምፅ እንደሚጠቀም አውቃለሁ። አሁን ይሄ ወላሂ ምን ይባላል? አሁን ይሄ ድምፅ ማለት ግጥም አልሞካክረው ይሄ ዜማ ምናምን ነገር ማልችለው እኔ ካንተ በላይ የተሻለ ድምፅ ማውጣት እችላለሁ። ሀይቃ ይሄ ቀልድ ምናምን ነገር እንዳይመስላት የሆነ ስትወጡ ራሱ ማለት ነው ፊልዳችሁ ያልሆነ ነገርን ማይክ ይዛችሁ አትበሉ። አንዳንዴ እኮ ማደብ ራሱ አንድ ትልቅ ነገር ነው። አሁን አሲያ እንደምታረቀው ማለት ነው። አሁን አሲያ እንመልከት። ከሌላው ምንኝ ያነቢና እኔ ወዶታለው ያነቢና ሀበሻ ላይ ሆኜ ያነቢና የማን ድምፅ የበለጠ ነው የሚሰማው? ከአዝማሪያችን ማዝ የበለጠ የአቶ ማለት የወይዘሮ አሲያ የእሳቸው ድምፅ የበለጠ ነው የሚሰማ። ከዛ በኋላ ፊልተሩ ምኑ እየተቅለሰለሰች ያረ ተው፣ ወላሂ ላዚም ተው፣ አላህን ፍሩ ለማለት ያክል ነው። ወደ ሌላ ቪዲዮ ስንሻገር ደግሞ ይህን የአህባሽ እብድ ወይም የሱፍዮችን እብድ ተመልከቱ። የእነዚህ ሱፍያዎችን ተግባር እስኪ ተመልከቱ። ወላሂ በአላህ ይሁንብኝ ወቅሲሙ ቢላህ አለዚ ላ ኢላሃ ኢላሁ ከሱ በቀር በሐቅ የሚመለክ አምላክ በሌለው በአላህ ይሁንብኝ። ከነዚህ ሰዎች ስራ ነቢዩ ዓለይሂ ሰላቱ ወሰላም የራቁ ናቸው። ሰሃቦች የራቁ ናቸው። ታቢዕዮች የራቁ ናቸው። ቀደምቶች የራቁ ናቸው። ቁርአኑ ከነዚህ አይነት አስተምሮ የራቀ ነው። ተመልከቱ። ይሄ የነቢዩ ዓለይሂ ሰላቱ ወሰላም ትምህርት አይደለም በፍጹም። ተመልከቱ። ሱፍዮች ማለት እንደዚህ ናቸው። ይዋቸው ምን ይባላል አሁን አሁን ሀይቃ ይሄ በጣም ነው የሚያስጠላው። አላህ በቁርአን እነዚያ የመካ ሙሽሪኮችን ሲወቅስ ቤቱ ዘንድ መካ ማፋጨትና ማጨብጨብ እንዲህ አይነትን ተግባር እንጂ አያደርጉም ነበር እያለን ነው። ምን ያስጮሃል? ሲጀመር ከአላህ ጋር አይደለም እኮ ሰው ከወላጁ
ከእናቱ ጋር ሲያወራ ድምፁን ቀስ አድርጎ ነው የሚያወራ። ከጌታ ጋር ስታወራ ደግሞ እንዴት እየጮክ ታወራለህ? ለነቢዩ አለይሂ ሰላቱ ወሰለም ለዛ ነው አላህ ምን ይላቸዋል? ጌታህን ከጩኸት በታች ተዋድቀህና ፈርተህ በማታና በጠዋትና በማታ አውሳው ከዘንጊዎችም አትሁን ይላቸዋል። ዛሬስ አላህን ስናወሳ በሚያሳዝን ሁኔታ ሰዎች ይጮሃሉ፣ ያብዳሉ ምናምን ነገር አሁን እንዳየነው አይነት ቪዲዮ ማለት ነው። ሰዎች ግን ማድረግ የነበረባቸው ምንድነው? ጌታ አላህ Subhanahu Wa Ta'ala ሲያስታውሱ መጨፈር አልነበረባቸውም፣ መጮህ አልነበረባቸውም። ተዋድቀውና ፈርተው ከጩኸት በታች በሆነ ቃል ነው አላህን ማውሳት የነበረባቸው። አይደለም በቢዳ በፈጠራ አላህና መልእክተኛው ልታወድስ ይቀርና ቁርአን እየቀራህ ራሱ ጎረቤትን እንዳትረብሽ የሚል ዲን ነው ያለ። ዛሬ ማንንም ይነሳና እንደፈለገ ይሆናል ማለት ነው። ሀይቃ በጣም ይህን ነገር በጣም የሚያሳዝንና በጣም የሚያስፈራ ነው። የሚያሳዝነው ደግሞ ሲጨፍሩ ምን ሲሉ ደግሞ በሽርክ ነው ስንል በምክንያት ነው። ለምሳሌ ይህን ቪዲዮ ተመልከቱ። ለኔም ኑልኝ እንጂ ማየቱ ይድረሰኝ እንደዛ ጨረቃ ናፍቆቱ ሳይደምሰኝ ዱንያው ትንቅርበን ይቅርብኝ ወረቱ ሙሉ አርጎ ያኖራል ያንቱ ፊት ማየቱ የሚቻል አይደለም። እነዚህ ልጆች እንግዲህ ያባቢ እያሉ የሚጨፍሩ የነበሩ ልጆች ናቸው። እውነትና ነገር ከተባለ ቲክቶክ ላይ ተሰራጭቶ ነበር። እኔም ቪዲዮ ሰርቼበታለሁ። ይምጡልኝ እንጂ እያለ ነው። ማን? ነብዩ አለይሂ የት ነው የሚመጡልህ ሀቢቢ? ነብዩ አለይሂ ሰላቱ ወሰላም እኮ ሞተዋል። አሁን እንዲህ ስንል ደግሞ በጣም ይበሳሰዋል። እንዴት ሞተዋል ትላለህ ምናምን ነገር አይደል? እና ምን ሆኖ ነው የሚባለው? ጌታችን አላህ Subhanahu Wa Ta'ala ነው እኮ ነፍስ ሙሉ ማለት ነው ሞት ቀማሽ ናት ያለው እኮ ጌታችን አላህ Subhanahu Wa Ta'ala። ዛሬ አንተ የሞተ አካል ኑልኝ እኔም ልያችሁ ምናምን ነገር ያልከን ዱንያ አልፈልግም ትላለህ። ነገር ግን በመልእክተኛው አለይሂ ሰላቱ ወሰላም ስም ትሸቅላለህ። ይሄ በገሃዱ ዓለም የምናየው እውነት አለ። እንዲህ ያደረጋችሁ ምናምን ነገር ነብዩ አለይሂ ሰላቱ ወሰላም ናፈቁን ምናምን ብትሉ ማለት ነው ሀይቃ እውነት እናገር ከተባለ የአእምሮ መቀንጨር ነው የሚያሳየው የናንተ። እንዲህ አይነትን አካሄድ ይቅርባችሁ። ሰው መኖር ያለበት ለአላህ ነው። ቁል ኢነ ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን። ስግደቴ እርዴ ምኖረውም የምሞተውም ለዓለማቱ ጌታ ለአላህ ነው። በቃ እዚህ መኖራችን ራሱ ለአላህ ነው። ዛሬ ግን በሚያሳዝን ሁኔታ እርሶ ካላየውማ አከሳለሁ ይላል። ግን በሬ ነው የሚያክለው። ማሻአላ ችግር የለውም እኮ ብትሆን ራሱ ሳዊ ምናምን ብላችሁ አሰክሱ እንዴ! በጣም ነው የሚደብረው ሀይቃ ማለት ነው። አላኩል ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላ